አይደሉም አንቺም ትቾኪያለሽ ጊዜሽ ደርሷል ሂጂ ምናምን አለ። ተመልሼ መጣሁኝ እኔ ወደ ስራ ማለት ነው። ከዛ ከመጣው በኋላ ወር ሳልሞላ በድጋሜ መጥቼ ወር ሳልሞላ ብር በፊት የሰራሽበትን ከሚቀመጥ ስጭኝ ስራራበት መልስልሻለሁ አለኝ። ምክንያቱም ተነጋግረን የመጣሁት እኔ ብርሽን አልፈልግም ምናልባት የምፈልገው የሻይ በፍቃድሽ ከተጠሽኝ ነው በርትተሽ ስሪ ምናምን ብሎ ነበር የሚመክረኝ ማለት ነው። እዛ ያለው የሻይ ማለት የኪስ ለካ ተጀምሯል። የኪስ መስጠት ጀምራችኋል ለካ መስጭው። እሺ ቆሎ እንዳይደፋ ነው እና አንቺ በርትተሽ ስራሽን እንድትሰሪ ምናምን ነው የምፈልገው እንጂ ካንቺ ምንም አይነት ብር አልፈልግም። ግን የሻይ ከተጠሽኝ አለ እዛ ያለው። እሺ ብዬ መጣው። ከመጣው በኋላ ገና ወር ሳልሞላ ብር ስጭኝ በፊት የሰራሽውን ገንዘብ ስጭኝ እና መልስልሻለሁ ከሚቀመጥ እኔ ልስራበትና መልስልሻለሁ አለኝ። እኔ መጣሁት ገና ወርም አልሞላውም። እዚህ ሆኜ ደግሞ ብር መላክ አልችልም። እንዴት ነው የምልከው? ብር ያለው ኢትዮጵያ ባንክ ውስጥ ነው። እንዴት ነው ከዚህ ብር መልክልክ አልኩት። ከዛ እየደጋገመ መጣ። ሲደጋግም እኔ መልሴ እዚህ ጋር እሺ ከዛ ሲደጋግምብኝ ስለ ብር እኔ እናንተ እኮ ገንዘብ ትልቅ ገንዘብ ለመቀያየር ላይ አልደረስንም። ቤተሰብ ጋር ሽማግሌ ልካለው እንጋባለን ብላ ወደ ኋላ ተመለስክ። አሁን ደግሞ እኔም ገና አልሰራውም ምን አስቸኮለክ ሲለው አንቺ የምትወጂ ገንዘብ ነው ብር ነው የምትወጂ አየውሽ መዘንኩሽ። ያውም የሰጠሁትን ገንዘብ አልመለሰልኝም። እዚህ ጋር ደግሞ ገና ሳልሰራ ነው ብር የጠየቀኝ ማለት ነው። ከዛ አንቺ የምትወጂ ገንዘብ ነው ሰው አይደለም። ስለዚህ አንቺም እንዳንቺ ገንዘብ የሚወደውን ፈልጊ እኛም የራሳችን እኔም እንደኔ አይነቱን ልፈልግ ምናምን አለ ማለት ነው። እና አንተ ምን ትመክረኛለህ? አንቺ ገንዘብ ወዳጅ ነሽ ምናምን አለ። እና አንተ ምክር ብዙ ሰው ይመክረኛል፣ ግን እኔ ያንተን ምክር ፈልጌ ነው የመጣሁት። ሌሎች ሰው ምንድነው የሚመክሩሽ? ሌሎች ሰዎች ምንድነው የሚመክሩሽ? ማለት ጓደኞቼ ይመክሩኛል። አይ ገንዘብ ፈልገው ነው የሚሉኝ። በቃ እኔ ግን ከነሱ ይልቅ ያንተን ምክር ነው የፈለኩት እኮ። አሁን አንደኛ ነገር አሁን ጸጽቶሽ ነው ገንዘብ ወዳድ ነሽ ስላለሽ ቆጨሽ ቆረቆረሽ እሱን የተሰማሽ ማለት አንደኛ ብር ሰጥቼዋለሁ ለዚህ ሰው፣ ሁለተኛ ዝገዲ ካሚ ሳያስብ ምን ያህል ነው የሰጥሽው? አጠቃላይ ወደ 20 ምናምን ሺህ ነው የሰጠሁት። ታፈቅራለሽ? አዎ ግን ወደዋለሁ። መልሱን እንትን አድርጊው የሚባል ነገር። ታፈቅሪዋለሽ ወይስ አታፈቅሪው? አፈቅረዋለሁ። ምኑን ያፈቀርሽው? ማለት ምኑን የተመቸሽ ከሱ? እስቲ ለምሳሌ እንዲህ ስለሆነ ነው ያፈቀርኩት የምትይን ነገር አለ ማለት? ለስራ ያለው አቋም ጥሩ ሰው ነበረ ምናምን ነገር እንደዚህ ወድለታለሁ። እነዚህ ነገሮች አስተሳሰቡ ምናምን። ግን እኔ ከተመለስኩ ነው ይሄ ሰውዬ የተቀየረብኝ። በፊትም 2 ዓመትም ስናወራ እንደዛ አልነበረም፣ እዛም እያለው እንደዛ አልነበረም። ከመጣው ነው የተቀየረው በአጠቃላይ። እሺ ሚውት አርጊና አዳምጪኝ እስቲ። አንደኛ እሱ መጀመሪያም ያልነበረው ማንነት ነው ያሳየሽ። ጭምብሎ የተገለጠው አሁን ነው። ገብቶሻል? መጀመሪያ እሱ ይኸውልሽ ሂድ አትበለው እንድትሄድ አድርገው እንደሚባለው የስጠኛ አትበለው እንዲሰጥ አድርገው አይነት ስታይል የሚከተሉ ሰዎች አሉ። እኔ ገንዘብሽን አልፈልገውም፣ ያው የሻይ ምናምን ከሰጠሽኝ ነው። እሱም ያው የሻይ ችግር የለውም፣ የቆሎ እንዳልደፋ ምናምን ለቆሎ እንዳይደፋ የ30 ሺህ ምናምን ላኩለት ያለችን ልጅ አለች። ባለፈው ሰምታችኋል። የሻይ የኪስ ብላ ይላከችለት። ስለዚህ የኪስ ስለተጀመረ የኪስ በቃ አንድ 30-40 ሺህ ብር ምናምን ነው እንጂ ያን ያህል አልፈልግም ነው ያለሽ። ይሄን አንዳንድ ሰው ድፍረት ትንሽ ሩቡ ቢኖረኝ በመድኃኒዓለም። ይሄ እኮ የመጨረሻ እኮ ማለት ነው ክብርን ማዋረድ ነው እንደ ወንድ።
ያው የሻይ ከሰጠሽኝ ነው እንጂ እኔ አልፈልግም። ዲስ ማች አተህ እናትህን እንኳን ማለት የለብህም እኮ እናትህን። የወንድነት ክብርህ እኮ ነው የሚነጠቀው። በሴት ልጅ ልብ ውስጥ ኦልሬዲ ሞተሃል አንተ። ብትሰጥህ ራሱ ኦልሬዲ አንተ በቃ ምንም ወንድነትህ ከሽፏል። ገብቷል። ስለዚህ በዚህ መጠን ወርዶ ክብሩን አዋርዶ ገንዘብና ጥቅማ ጥቅም ጡረታ የሚወጣ ወንድ ምንም አይጠቅምሽ። ገብቶሻል። የሚያፈቅራችሁ ወንድ ገንዘብ አይጠይቃችሁም ብዬ ነግሬያችኋለሁ። እነዚህ ገንዘብና ጥቅማ ጥቅሞችን የሚፈልጉ ወንዶች አያፈቅሯችሁ። ምክንያቱም ወንድ ልጅ አሁንም ደግሜ እነግራችኋለሁ በሚያፈቅራት ሴት ፊት ጀግና ሆኖ መታየት ነው የሚፈልገው። ገብቷችኋል? ጀግና ያላጣ ጠንካራ ሰራተኛ ተበድሮ እኮ ነው ፍቅረኛው የሚጋብዘው። የእውነት ያፈቀረ ወንድ አይደለ እንዴ? ከጓደኞቹ ተበዳድሮ ምናምን እሷ ፊት የሌለው ላለመምሰል፣ ቺስታ ላለመምሰል፣ ነገ በልቧ ውስጥ ቦታ እንዳላጣ በሚል በጣም ስለሚያፈቅራት ተበድሮ ተለክቶ የሆነ ጫማውን ሽጦላ የሚጋብዝ እኮ አለ። አየሽ፣ ፍቅር ሲሆን እንደዚህ ነው። ለወንድ ልጅ የማያፈቅርሽ ሆነ ደግሞ ለምን አራት እግርሽን አትበይም? ምን አገባው? ገመትሽው አልገመትሽው ክብሩ ተዋረደ አልተዋረደ በአንቺ ዘንድ አይደንቀው። ስለዚህ አያፈቅርሽም ይሄ ሰው። የድፍረቱ ድፍረት አንቺ ያስቀመጥሽውን ብር ልስራበት ስጪኝ፣ ነገ ገንዘቡን ከሰጥሽው በኋላ እንደ ማስቲካኝ እኮ ነው የሚተፋሽ። የትኛው ታማኝ ሰው ነው ሰርቶ ወይ የገዛ ወንድሙ አይደል እንዴ ገንዘቧን ወስዶ የካዳት እዚህ ቤት የገዛ አባቴ ስትለን ነበር እዚህ ቤት ስንሰማ። ስለዚህ አርፈሽ ተቀመጪ። እንደ ወንድም ምክር ከሆነ የምትፈልጊው የዛሬ 5 ዓመት ከሚገባሽ ዛሬ ይገባሽ። ብዙ ነገር አቃጥለሽ ጊዜሽን አቃጥለሽ ገንዘብሽን አቃጥለሽ ይሄ እውነት ከሚገባሽ አሁን ይገባሽ። አይሆንሽም። ይሄ ሰው ብዙ ሴቶች አሉት። የእያንዳንዱ በተለይ በርቀት ፍቅር እንደተጠባበሳችሁ ሰዎች የፍቅረኞቻችሁን ስልክ የማየት እድል ቢኖራችሁ ሲንግል ነው የምትሆኑት ሁላችሁ። ምን ከስንት ሰው ጋር እንደሚጀናጀን ከስንት ሰው ጋር ስንት ሰው እንደሚያማልል ብታውቁ። ስለዚህ እህቴ ሰው ሀገር መከራሽን በልተሽ ያገኘሽውን የማንም በላተኛ እንዳይበላው። ፌስቡክ ላይ አንቺን በጠበሰበት መንገድ ሚሊየን ሴቶችን ጠብሷል። ይኸው እኔ ምዬ ልንገርሽ፣ እንደው ዝም ብዬ እየተበጠረኩ እንዳልሆነ እንዲገባሽ እግዚአብሔር ምስክሬ ነው የምልሽ፣ ብቸኛዋ ሴት አንቺ አይደለሽም በህይወቱ። የዚህን ያህል ዝም ብዬ አይደለም የማወራሽ። ፌስቡክ ላይ ነው የጠበሽው። በጣም ብዙ ሴቶች ነው ያሉት፣ በጣም ብዙ ፍቅረኞች ነው ያሉት። ከዛ ውስጥ አንቺ ስንተኛው አንድ ሆንሽ ሁላ ሊረሳሽ ሁላ ይችላል። ስለዚህ እህቴ ቢቀርስ አረ ሲንግልነት አትፍሩት፣ ግድ የላችሁም። በዋጋ የመጣ የገባው ጊዜ የወሰደ ግንኙነት ይሻላችኋል። ዋጋ የተከፈለበት እግዚአብሔር ያለው የፈቀደው ጥቅምሽን ሳይሆን አንቺነትሽን ብሎ የሚመጣው እሱ ጊዜ ይወስዳል። ግድ የለም አጠራጥራችሁ እምቢ ብላችሁ በራችሁን ዘግታችሁ ቁጭ በሉና እስቲ ቆማችሁ ትቀሩ እንደሆነ ይሁት። ማን ቆሞ ቀር ይቀራል? ፈጣሪ ካዘዘው በየትም እኮ እህቴ አንቺ ራስሽን ትዳር ውስጥ ነው የምታገኘው። የእሱ ትእዛዝ እስከሆነ ድረስ አንቺ ስለሮጥሽ እኮ አይሳካም። ስለተጀናጀሽ ስለተጠባበሽ እኮ አይሆንም። ዝም ብለሽ እኮ ነው የምትደክሚው። የአንቺ እህል ውሃ እኮ ከማጋ እንደሆነ ፈጣሪ ወስኖታል እኮ። ግን አንቺ ከሙዚቃ ጊዜሽን ታቃጥያለሽ። አትጠብቂም እንዴ? በትዕግስት ምን ችግር አለ? ተግባባ? አሌክስ በጣም ነው የማመሰግነው። አመሰግናለሁ። እሺ አመሰግናለሁ። 20 ሺህ ብር አሁን ፍቅረኛዋ ያጥረግር። አንተ የወንድ አልጫ፣ ወንድ አስፈዳቢ፣ ወንድ አትሆንም። እንደውም ቅድም መቶ ጌም ምናምን ስጮት መድኃኒቷ የሰራላት አንድ ፍቅረኛው ነች መሰለኝ፣ ከልክላው ነው መሰለኝ በእርግጠኛት ወንድ ሁን አለኝ። እሺ አልኩት ወዳጄ፣ እውነትህን ነው። አንድ እንኳን ብርጭቆ በስሜ አስገዝቼ ከወንዶቹ ተራ እሰለፋለሁ፣ ይቅር በለኝ፣ አስተካክላለሁ። ለሚቀጥለው ምን እያስነካቸዋቸው እንደሆነ ነግራችሁኝ እኔ እሱን ሰልጥኜ አስነካቸውና እኔም ቢያንስ ማንኪያ አስገዛለሁ። እስከዛ ያው ወንድ እንዳልሆንኩ ቁጠረው ብዬ አመስግኜ የሸኘሁት እና አሁን ፍቅረኛዋ ይሄድብኛል። ያው ሶፍት ይዤ መቀመጠው በቃ እንግዲህ ለማልቀስ ለመከራ የፈጠረኝ ብዬ አስቸጋሪ
ጦር ነው የምታዘምቱብኝ። ጤና ይስጥልኝ። ሄሎ እኔማ ወንድነት እንዲሆነ እኮ በአፍንጫ ይውጣ እኮ አልኩኝ እኮ። ይቅርብኝ፣ ትቼዋለሁ። ሶስተኛ ጾታ ነኝ ብዬ እለጥፋለሁ። ሌላ ያልተፈበረኩ። ሄሎ ሄሎ። እሺ ምንድን ነው በር አካባቢ ዝም እንትን ግፊያው ነው ያደከማችሁ? ግሉኮስ ዱልኝ እስኪ። ቆይ አንዴ ኮይን ልስጣችሁ። ሄሎ ተባበረን። እውነት ከራሴ ጋር ተጣለው። በቃ እውነት በጣም ጨለማ ውስጥ ነኝ ያለው። እኔ የውሸት አልፈልግም፣ ማስመሳይነት አልፈልግም። እውነት ነገር ነው ማወራ ገባ። ግን እኔ ደግሞ ሰዎቹ ልክ እንደ እኔ ብዬ አውራለሁ፣ ሁሌ ውስጤ አውራለሁ ገባ። በቃ ሰውም እኮ ነገ ይቀየራል ብዬ አላስብም። የሰው ልጅ በጣም ከባድ ነው። በጣም በሴት ጎደኛም በጣም እንትና ጎዳት ደርሶብኛል። በወንድም ተከድጃለሁ እኔ ማለት ነው። ምንም በቃ ፈጣሪ ብቻ ነው አለ አሁን ማለት ነው። እውነት እኔ እንዴት ከዚህ ህይወት እንዴት እወጣለሁ? ከራሴ ጋርም እንዴት ታረቃለሁ? ያለፈ ህይወት ነው፣ ግን ይሄ እንደ ትምህርትም ይሆናል። ሴት ልጅ እኔ ላይ ጥቅስ ያደረገችው ለትምህርት ስለሞ ላውራ ወላ ይቅርብኝ። እሺ ሆነ። ያን ጊዜ ግን በጣም ትንሽ ነኝ፣ 16 ዓመት ሆኜ ነው ገባ። እንደማንኛው ሰው አመንኩ። ከዛ እኔ ክፍለ ሀገር ነበረ። ከዛ እና ያለች ነው ማለት ነው በአካል አውቃለሁ እና አብረን እንሰራለን ምናምን አለች። የሰው ቤት ነበርኩ በፊት ማለት ነው። ከዛ ህይወት አወጣለሁ ብዬ ወሽ አማርኛ ትንሽ ስለሚከብድኝ ቅርታ እንግዲህ ይገባል ብዬ ነው ማስበው። እና ከዛ ህይወት አወጣለሁ ብዬ ስራ አብረን እንሰራለን፣ በቃ እኔ ወደ አረብ ሀገር ልመጣ ስለሆነ ማለት ነው አብረን እንሰራለን ምናምን አለች። ኦኬ አልኩ እኔ ማለት ነው። አመንኩ። አላውቅም ሰው በጣም ክደትና ይሄ እንዳለ ማለት ነው። በራስ ነው ልጅነትም አለ ያን ጊዜ ማለት ነው። ግን ደግሞ ልክ እንዳመንኩ ፈጣሪ ከኔ ጋር ነው። ከስመሳይ ሰው አይደለም እንጂ ከእውነተኛ ጋር ሁሌ ፈጣሪ አለ ገባ። ከዛ እሷ ለከስ ወደ አዲስ አበባ አካባቢ ነው ወደ ምንድነው ባላቀም ሴሚስ አይደለም ግን በጣም ሰፈሩ ያስፈራል ገባ። ምንም የለም በቃ ስልኬ ምናምን ይዤ ሻንጣዬን ይዤ ወደ እሷ ሄድኩ። ለከስ 2 ሰዓት ሆኗል። ምንም የለም እኮ ሰፈር። እሷ አምኜ ነው እኮ እኔ እሷ ለከስ ለሌላ ሰው ልታሳልፋ ለወንዶች ለ3 ወንድ ማለት ነው። نعم يلا يستارت. اوكي لا شوفي قصي من هذا. اوكي فحمود عطي قد حمود. يلا اوكي فكر اسمع ከዛ ማለት ነው ያን ጊዜ ሰውም የለም ገባ። ሆነ ሴት ነበረች ደግሞ ልቤን አይቶ ማለት ነው። ያን ቀን ነው መሰለኝ ህይወት የሚያልፈው ጫካ ውስጥ ነው የምጣላ ተዳፍሬ ማለት ነው። ከዛ ሆነ ሴት ፎቶ ቤት አለ ገባ። 3 ወንዶች ለካሷ ወንድሜ ነው በቃ ችግር የለም የስራ ቦታ ነው አለ ከነሱ ጋር ያለችኝ ቦታ ቀጥራ ማለት ነው። 3 ወንዶች ነው የጠበቀኝ። ከዛ እንደዛ ስል በቃ እኔ አላቅም፣ እነዚህማ አላቅም። እኔ በጣም ዱርዮች ነው ገባ። በጣም ያስፈራሉ። ደማ በጣም ልጅ ነኝ እኔ ማለት ነው። የእውነት ነው እንደዛ ያደረገኝ። ከዛ ሆነ ፊት ለፊት የሆነ ቤት ነበር። ከዛ እቃይ ምናምን ጥዬ እዛ ቤት ገባ። ህይወቴን ለማተርፍ ማለት ነው። ከዛ እቺ ልጅ ናት እንዴ ምን ታረጋለች? እኔ አላቅም እነሱ አላቅም ብዬ ለቀስኩ ማለት ነው። እሷ ፈጣሪ ሴትዮ ላይ ነው ህይወቴን አተረፈኝ። ከዛ ማታ ላይ ለልጅቷ ስንደውል ማለት ነው ለፖሊስ ምናምን ነግራለች። ሴትዮ እቺ ፎቶ ቤት ያላት እንደዚህ ያረጋች አለች። ፖሊስ ቤት ሄደችው ማታ ይዛ ማለት ነው ወደ ቤት አሳደረችኝ። ከዛ ህይወት ተርፋል። ግን እኔ ምሽግር አለ እኮ እሷ ጎደኛ እኮ ነው ባለዋ ነው አላቅም ምናምን አለችና ካደች። እሷ እኔ አዳመናኛለች። ግን እኔ ከነሱ ጋር ሂጂ ቤት ጠብቂ ያለችኝ። ከዛ ደግሞ ፈጣሪ ያተረፈኝ በቃ ያን ጊዜ ነው ህይወት የሚበላሽ ማለት ነው። የሰው ልጅ በጣም ከባድ ነው። እመቤቴ ካደችኝ ስልኬን ብሎ ካረገች በቃ እኔ እንደው ፈጣሪ ያተረፈኝ በቃ በእውነቴ ውስጥ በጣም ንጹህ ነው በቃ ገባ። ግን በዛ አሁን ደግሞ ማለት ነው በጣም አስመሳይ የሚል ወንዶች አሉ። በጣም ለሰው በቃ ውስጤን እንትን አይላለሁ። በግልጽ ነው ማወራው። በዛ ግልጽነቴ ደግሞ ግልጽነቴ በጣም ዋጋ ያስከፍለኛል።
ያስለቅሰኛል። በቃ አላማዬ በቃ ሁሉም ነገር ነው በቃ የምጣለው ራሴ ላይ በቃ እለቅሳለሁ። ቤት በጣም ነው ለቅሰው። ለምን እኔ ክፉ ነኝ እንዴ ወይስ እላለሁ። እውነት ከራሴ ጋር በቃ ደህና አይደለም። እኔ ግን አሁን እንዴት ከራሴ ጋር መመለስ እችላለሁ? ግን ጠንካረኛ ነኝ። በጣም ብዙ ፈተና አሳልፋለሁ። አሁን ግን ርቀት ነው ከሰው ልጅ በጣም የራኩ ነው። በቃ 25 ነኝ አሁን ማለት ነው። ግን ፈተና በጣም ብዙ ነገር አስተምሮኛል። እኔ እውነት ተማሪ ነበርኩ፣ የዩኒቨርሲቲ ተማሪ ነበርኩ። ከትምህርት በላይ ውድቀት ብዙ ነገር አስተምሮኛል በህይወቴ ውስጥ ማለት ነው። ግን ጠንከረኝ እየሰራው ነው። በቃ የሰው እጅ አልጠብቅ፣ የሰው ነገር አልፈልግም። ግን ከሰዎቹ እንዴት ልራቅ፣ በቃ እንዴት ወደ ራሴ ልመለስ ነው። ይሄ ብቻ ነው በቃ ምክሬ የፈለገው እና ይቅርታሽ። ችግር የለውም። እድሜሽ ምን ያህል ነው? አሁን 25 ነኝ። ተመስገን። አሁንማ እንደ በፊቱ አይደለም። በቃ በፊት ብዙ ጓደኛ ነበረኝ አወራለሁ። አሁን ግን በቃ ብቻና ጸሎት ያደረኩ ወደ ስራ እንትን አይለኩ ነው። ግን ሆነ አንድ ሰው የለም በቃ ከፈጣሪ በታች ሆነ ሰው እኮ ያስፈልጋል አይደለም? ግን እንደዛ አይነት ነው የሚጎዳኝ አሁንም ማለት ነው። በቃ በዚህ ነው እንጂ ሌላ ችግር አይደለም። ጤንነትም አለኝ፣ በስራም ደስተኛ ነኝ። ግን በዚህ በጣም በቃ ይሰማኛል። ግን ለምን ይጎዳኛል ምናምን እያልኩ ማለት ነው። ይሄ ከሆነ ምን ያህል ጊዜ ሆነው? እቺ ሴት ልጅቷ ያደረገችው ወይን 4 ዓመት ነው 5 ዓመት ይሆናል። ግን እንደዛ አይነት ይመስለኛል። እሺ እስቲ ሚዩት አድርጊና አዳምጪ። እሺ አሌክስ፣ አንደኛ ያው በሆነብሽ ነገር ፈጣሪ ስላተረፈሽ ፈጣሪን አመስግኝ በሰዓቱ። ልብሽ ንጹህ ስለሆነ ያንን ነገር ግን አዝለሽ እዚህ ድረስ አትምጪ። አውልቂ። አሁን ድረስ ያ የተከሰተብሽ ነገር የወደፊት ህይወትሽ ላይ ተጽዕኖ እያሳደረ ወደኋላ እግርሽን እየጎተተ ከሰው ጋር እንዳትግባቢ፣ እንድትፈሪ፣ በነገሮች ደፋር ሆነሽ ወደ ህይወት ሪስክ ወስደሽ ገብተሽ ህይወትሽን እንዳትቀይሪ የሚያደርግሽ ከሆነ እስካሁን እዛ ጫካ ውስጥ ነው ማለት ነው የቀረው አይምሮሽ። ገብቶሻል? ስለዚህ አድገሻል። አሁን 25 ዓመት ሆነሻል። ትምህርት ግን ትወስጂበታለሽ። አሁን ከሰው ጋር ስትቀራረቢ በገደብ ይሁን። ሰዎች የሚጎዷችሁ ስለእናንተ ሲያውቁ ነው። አሁን አንቺ በጓደኛ በአስመሳይ ጓደኛ እየተጎዳው ነው፣ ሰዎች እየተጫወቱብኝ ነው የሚል ስጋት ነው ያለብሽ። ስለዚህ ቁልፉ አንቺ ጋር ነው። አንቺ በሰጠሻቸው ቁልፍ ነው እየጎዱሽ ያሉት። ገብቶሻል? ስለዚህ ከዛሬ ጀምሮ ምን ታደርጊያለሽ? መስመር ታበጃለሽ ማለት ነው። ስራ ቦታ፣ ማህበራዊ ህይወት ላይ፣ ቤተሰብ ጋር ያለሽን ነገር ትመጥኛለሽ። ሁሉ ነገር አይነገርም። ሁሉንም ነገር ወደ ህይወትሽ ያለውን መልካም ጥንካሬሽንም፣ ብርታትሽንም፣ ድክመትሽንም ለሰው አይነገርም። ይህን ጠንካራ እንኳን ብትሆኚ ጥንካሬሽን ለሰዎች አታሳይ። ጸጥ ብለሽ ብቸኛ ሆኖ መኖር ወንጀል አይደለም፣ ኃጢአት አይደለም። ብቻቸውን የሚጓዙ ሰዎች ሁልጊዜ ዓላማቸውን ለመምታት በጣም ትልቅ እድል አላቸው። ብቻሽን መሆን አትፍሪ። ጓደኛ አታብሽ በዙሪያሽ። ዓላማ ካለሽ የጓደኛም ነገር አያሳስብሽም እኮ። ይሄና 24 አወር እኮ ቢዚ ነው የምትሆኚው። ምሳሌ ልንገርሽ። ጠዋት ተነስቼ ከእንቅልፌ ስነሳ ጸሎት ማድረግ ካለብኝ፣ ከዛ ሻወር መውሰድ ካለብኝ፣ ከዛ ወይ ስፖርት ቤት ከሆነ የምሄደው፣ ከዛ በኋላ ስመለስ ስራ አለ፣ ከዛ በኋላ ከስራ በኋላ ማድረገው ነገር እያንዳንዱ ህይወቴ ውስጥ ማድረጋቸው እያንዳንዱ ሰዓት ተግባር አለው። ምሳሌ ነው የምነግርሽ። ማድረገው ነገር አለ። ቁጭ የምልበት ሰዓት የለም። ሰዓት ጠፍቶ አንሶ ምተኛው 4 ሰዓትና 3 ሰዓት እየሆነ ተቸገርኩ። ነው እንቅልፍ የማይተኛ ሰው እድሜው አጭር ነው ስለተባለ ያው እድሜ እንደሚያጠር እየገመትኩ ነው። ጊዜ የለም እንኳን ቁጭ ብዬ ነገር ላዳምጥ፣ እከሌ ጋር ልሂድ፣ ቁጭ ብዬ እስቲ ሻይ እየጠጣሁ የሆነ ነገር ላውራ፣ የሆነ የማይረባ ነገር ጊዜ ላሳልፍ፣ እከሌ የሆነ ነገር ተናገረ ለሱ መልስ ልስጥ፣ እከሌ ምን አለ፣ እነ እከሌ የት ዋሉ፣ ቲክቶክ ላይ ምን ተባለ፣ ዩቲዩብ ላይ ምን ተባለ፣ አይደርሰኝም። ሞት ራሱ እየመጣ ነው ቢባል አልሰማም። ሟች ነኝ ቀጥታ። ይህ ሆኖ ምንድነው 24 አወር እየተሰጠኝ 24 ሰዓት ላይ እያንዳንዱ ሰዓት ላይ ማድረገው ነገር አለ፣ ምሰራው ነገር ተግባር አለ። ገብቶሽ? ለጤናዬ፣ ለስራዬ፣ ለማህበራዊ ህይወት፣ ለመንፈሳዊ ህይወት እያንዳንዱ። ስለዚህ ጊዜ የለም ማለት ነው። በእያንዳንዱ ህይወትሽ ውስጥ ያለውን ሰዓት አንድ ነገር አስገብተሽበት የምትሰሪ ከሆነ ለነገር ጊዜ አይኖርሽም። ብቸኛ ነኝ የሚለው ነገር ትዝም አይልሽም። ገብቶሻል አይደል? ስለዚህ ቢዚ ሁኚ።
ለራስሽ ህይወት ትኩረት አድርጊ። ብዙ ልትሰሪያቸው ብዙ ልታረጊያቸው የሚገቡ ነገሮች አሉ። ስለዚህ ብቸኝነትሽን አትፍሪው። ከዛሬ ጀምሮ ብቻሽን ሁኚ። ከሰው ጋር ስትገናኝ አንድ የማህበራዊ ህይወትሽን ስቀሽ ተጫወተሽ ለፊ። ከዛ ወደፊት ያለፈውን እዛው ተይውሽ። የሰው ደግሞ እቅድሽን አትናገሪ፣ የሚጎዱሽ ስለ አንቺ ሲያውቁ። እሺ አመሰግናለሁ አሌክስዬ። ፈጣሪ ደግሞ አንተ ስለሰጠን አመሰግናለሁ። እውነት በጣም የተጎዱና በጣም ልብ ሰባሪ አስተማሪ ነህ። በቃ የህይወት አስተማሪ ነህ አንተ ባጭሩ ማለት ነው። አመሰግናለሁ። እሺ አመሰግናለሁ። አመሰግናለሁ። ብቸኛ ነኝ ብላችሁ ብቸኝነታችሁን እንደ ድክመት የምትቆጥሩት ሰዎች ትኩረታችሁን ሰው ላይ ስላደረጋችሁ ተነሱ ወደፊት። ብዙ ትኩረት ልታደርጉበት የሚገባ ጉዳይ አለ ህይወታችሁ ውስጥ ያልተነካ ያልተሰራ። ተግባባን? የመጨረሻውን ዙር ኮይን እሰጣችኋለሁ ከ20 ደቂቃ በኋላ። ሄሎ ሄሎ። እሺ ዝምታ ነው መልሷ። ቀጣይ ብቸኝነትን ለምን እንደምትፈሩ ይሰማል? አዎ ይሰማል። ሰላም ነው? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም ይብዛ። ምን እንታዘዝ? እኔ የማማክር ነገር ነበረኝ፣ ግን ሚዲያ ላይ እንኳን ብዙ ማውራት የሚወራም አይደለም፣ ለማውራት የሚከብደኝ። አትገደጂ ማለት ማውራት አትገደጂ ማለት ነው። አዎ እሱማ ነው፣ ግን ችግር የለም። እሺ ሄሎ ወይ ይሰማል? አለሽ? አለው። እሺ ምን እንርዳሽ ታዲያ? ምን እንርዳሽ? ፎሎ መልስልኝና ልጻፍልህ በውስጥ መመለስ በጣም ነው የምቸገረው። ምክንያቱም ያው እዚሁ ብነግርሽ ይሻላል። እውነቱን ተናግሮ የመሸበት ማደር አይደል የሚባለው። በውስጥ መመለስ ብችል ይኸው ግን ያን ስራ ነው መሆነው። እሺ ከዚህ ስወጣ እሺ ወንድሜ እሺ፣ አመሰግናለሁ። በቃ እሺ በውስጥ ጋይስ የማልመልስላችሁ መመለስ ስለማልፈልግ ሳይሆን እንትናውን ትናንትና አንዱ ልጅ አይታችኋል። ለምን እንደዛ እንዳረጉ ባይገባኝም ማለት ነው ድራማ ምናምን ሊሰሩን የሞከሩት ትናንትና። ወንድ ነው ይጽፍልኛል ዋትሳፕ ላይ አረ አንዴ በዚህ እድል ስጠኝ ምናምን። ይቅርታው እንደሚኔ ያው በውስጥ ለመመለስ አልችልም፣ ስራም ነው መሆነው ምናምን። አንድ እድል 5 ደቂቃ ብቻ አለኝ። አልችልም፣ ይቅርታ ስለማልችል ነው ሶሪ ያልኩት። ደጋግሞ ይጽፋል። ከዛ ትናንትና አንዱን የሆነችን ልጅ ምናምን ግቢና እንደዚህ ብለሽ አስገቢ ምናምን አላት። ገባችና አንዱ ልጅ ሳባው አለችው። አላያችሁም? ትናንትና እሺ ሳብኩት። ሚስቴ ነች አሁን የገባችውና የሆነ ጊዜ መታወርታ እንደዚህ ቪዲዮ ዩቲዩብ ላይ ቀርጸው ፖስት አደረጉት። ከዛ እሷ ራሷን አጠፋለሁ እያለች ነው አለ። እኛ ደግሞ እውነት መስሎን ምን አውርታ ነው ምናምን ብዬ እስቲ አስገባት እና እሷ ታወራ አልኩት። ገባች። እየሳቀች ነው ያወራችን። እንደውም ራሷን የምታጠፋ ትመስላለች። መቼ ነው ያወራችና ከትናንት ወዲያ አለች። ምን ታወርታ ነው? ይሄ ግራ ግብት አለኝ። እኔ ፋራ እኮ ነኝ አይገባኝም። ከዛ እንደሆነ ብለን እንትን አለን አይደል። ከዛ ልጁ ዩቲዩብ ላይ የተፖስተው ይሄ ነው ብሎ ላከልኝ ቪዲዮ። የዛሬ 3 ወር ምናምን የተፖስተ ፖስት ነው። እሷ ከትናንት ወዲያ ነው ያወራሁት ነው ያለችው። እና በውስጥ አልመልስ ስል እንዴ ድራማ መስራት አያስፈልገውም ጋይስ። እኔ ስለማልፈልግ አይደለም የማልመልሰው። መዋሸት አይጠበቅባችሁ ማለት ነው። አንዳንድ ሰው በቃ ስለ አንድ ሰው 10 ሰው ቢጽፍለት መመለስ ይችላል አይችልም? ሄሎ ሄሎ። እሺ
ያ ደጋግሞ እየጻፈ ያለ ሰው አለ። ልጁ በቃ እንትን ባለቤቴ ነሽ ምናምን ድራማ መስራት አልነበረብም። ካለም እዚህ እርግጥ ብዬዋለሁ ለሱ ልክ አይደለም። ለዚህ ሄሎ፣ ሰላም ነው አሌክስ? ሰላም እሺ፣ ብዛ እንኳን ደህና መጣሽ። እንኳን ደህና ቆይ። ዲና ይመስገን ፈጣሪ። ምን እንታዘዝ? ምክር እስኪ ምክረኝ እስኪ በእናት። እኔ ሰው አቀርባለሁ በጣም ሰው ከልቤ ሰው ወዳለሁ። ያ ሰው ግን በቃ ሰው ከሳምንት በቃ 2 ሳምንት ከቀረብኩ ከዛ ያስጠላኛል ያ ሰው። ለምሳሌ ምንድን ነው? የፍቅር ጉዳይ ነው? የፍቅር ግንኙነት ውስጥ ነው? አዎ አዎ። እና ከ2 ሳምንት በኋላ ኤክስፓየርድ ያደርጋል ፍቅሩ። አዎ ምን እንደሆነ አላውቅም። በቃ በምንድን ነው የምትተዋወቂው ሰዎቹን? እነዚህ በኤፍቢ። አሁን ሲንግል ነሽ? እና ሲንግል ነሽ አሁን? አዎ አዎ። አይ አወራለሁ፣ ማውራ ልጅ አለኝ። ግን ሁሉ ሰው የምቀርበኝ ብር ይፈልጋሉ ታውቃለህ። ከዛ በቃ ስሙን ስጠሩብኝ እኔ ደግሞ በቃ ብር ስጠይቁኝ በቃ ስሙን ካጠሩብኝ በራሱ ብሎክ አደርጋቸዋለሁ። ለምን በቃ ለምን ብር ነው የሚጠይቁኝ። በቃ ሌላ ነገር ምንም አይጠይቁኝም። ምን ያህል ላክሽ እስካሁን ለጠይቆሽ? አላኩትም እስካሁን። ስደት ከመጣሽ ብር ከሰጠው ነው ፍቅሩን የማገኘው ብዬ እኮ ነው እኮ። ምን ያህል ጊዜ ሆነሽ ወደ ስደት ከወጣሽ? 2 አመት። አሳካሽ የመጣሽበትን ጉዳይ? ገና ነኝ ግን ያው እድሜሽ ምን ያህል ነው? 27። የእድሜሽ መሄድ ያሳስብሻል? አሳስበኝም። ሚዩት አርጊና አዳምጪ። ቢቀርስ የኔ እናት ኤፍቢ ላይ መተዋወቅ ግድ ነው? ቲክቶክ ላይ መተዋወቅ ግድ ነው? ከወንድ ልጅ ጋር ማውራት ግድ ነው? 2 አመትሽ ነው። የመጣሽበትን ጉዳይ አላሳካሽም። ምን አለ የመጣሽበት ጉዳይ ላይ ብታተኩሪ ይረታል። የመጣሽበት ጉዳይ እኮ ካላተኮርሽበት አይሳካም። ፎከስ አርጊ። ያተኮርሽበት ጉዳይ ያድጋል። ተኩላና በግልገል ቢኖራ